ኢየሱስ ክርስቶስ ፍኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽብኦ ወልተሁ ነሲኦ ብፁዕ ብእሲ ዘማቤከ ረድኤቱ እግዚኦ እርዳታው ከአንተ ዘንድ የሆነለት ሰው ብፁዕ ነው፣ ቅዱስ ነው፣ ምስጉን ነው። ወዘይሄድ በልቡ ዘበላዕሉ በልቡም የላይኛውን መንገድ የሚያስብ ሰው እሱ ብፁዕ ነው፣ ምስጉን ነው፣ ቅዱስ ነው፣ ንዑድ ነው፣ ክቡር ነው። ይህን ቃል የተናገረው ልበ አምላክ የተባለው ሰባት አባት የተሰጠው ነቢዩ ንጉሡ ቅዱስ ዳዊት አባታችን ነው። መዝሙረ ዳዊት መዝሙር 83 ከቁጥር 5 ላይ የትምህርታችን መነሻ በልቡ የላይኛውን የሚያስብ ሰው ብፁዕ ነው። የምድሩን ሳይሆን የሰማዩን፣ ጊዜያዊውን ሳይሆን ዘላለማዊውን፣ ይህንን ምድራዊውን ሳይሆን ሰማያዊውን ዘላለማዊውን የሚያስብ ሰው ብፁዕ ነው፣ ቅዱስ ነው፣ ንዑድ ነው፣ ክቡር ነው። የእግዚአብሔር ልጆች ይህን ቃል የተናገረው የሀገር መሪ ነው፣ ሀገረ ገዢ ነው። ቀን ቀን ሰዎችን ሲያስተዳድር ለተበደሉ ሲፈርድላቸው በደለኞችን ሲፈርድባቸው እየዋለ በመንፈቀ ሌሊት ተነስቶ በገና እየደረደረ ማቅ ለብሶ አመድ ነስንሶ ፈጣሪውን ሲያመሰግን የምድሩን ሳይሆን የሰማዩን ጊዜያዊውን መንግስቱን ሳይሆን ዘላለማዊ የእግዚአብሔርን መንግስት የሚናፍቀው ነቢዩ ንጉሡ ቅዱስ ዳዊት አባታችን በልቡ የላይኛውን መንገድ የሚያስብ ሰው እርሱ ምስጉን ነው፣ እሱ ቅዱስ ነው፣ እሱ ንዑድ ነው፣ እሱ ክቡር ነው። እኛ የምናስበው የትኛው ነው? ለጸሎት ስንመጣ በቅድስናው ስፍራ ስንሰበሰብ አምላካችን ፊት ስንቆም የምንጠይቀው ጥያቄ ምንድን ነው? ዘላለማዊውን ነው የሰማዩን ነው ወይስ የምድሩን ነው የምንጠይቀው? ቅዱስ ዳዊት ነቢዩ ዳዊት ንጉሡ ዳዊት የአምላክ ልብ የተባለው ዳዊት አባታችን ወዘይሄድ በልቡ ዘበላዕሉ በልቡ ሁልጊዜ የላይኛውን መንገድ ዘላለማዊውን ሕይወት የሚያስብ ሰው እሱ የተመሰገነ ነው፣ እሱ የተቀደሰ ነው፣ እሱ የተባረከ ነው። የላይኛውን አስባችሁ ይመጣችሁ የምድሩን አይደለም። የሰማችሁኝ ነው። ከቃሉ ጋር ናችሁ። ልዑል እግዚአብሔር ከሁላችን ጋር ይሁን። የልቦናችንን ደጅ ይክፈትልን፣ ሚስጥሩንና ጥበቡን ይግለጥልን። መድኃኒዓለም በልቡ ከኔ ጋር በልቡ የላይኛውን መንገድ የሚያስብ ሰው ቅዱስ ነው፣ ንዑድ ነው፣ ክቡር ነው፣ የተመሰገነ ነው። የምድሩን ሳይሆን የሰማዩ፣ የሥጋውን ሳይሆን መንፈሳዊውን፣ ጊዜያዊውን ምድራዊውን ሳይሆን ዘላለማዊውን የእግዚአብሔርን መንግስት የሚያስብ ሰው እሱ ንዑድ ነው፣ እሱ ክቡር ነው፣ እሱ የተመሰገነ ነው። አንድም በደብረ ሲና ላይ አምላካችን ፈጣሪያችን ለሰው ልጆች ሁሉ መመሪያ እንዲሆኑ ይህንን አድርጉ፣ ይህንን አታድርጉ፣ ይህንን ስሩ፣ ይህንን አትስሩ ብሎ የሰጠውን 10ቱን ትእዛዛት 10ቱን ቃላት የሚያስብ ሰው ንዑድ ነው፣ ክቡር ነው። 10ቱ ቃላቶች ለሰው ዘር ሁሉ የተሰጡ መመሪያዎች ናቸው። በአምላክ እጅ የተጻፉ ናቸው። ይህንን አድርጉ፣ ይህንን አድርጉ፣ ይህንን አድርጉ፣ ይህንን አታድርጉ፣ ይህንን አታድርጉ፣ ይህንን አታድርጉ ብሎ እግዚአብሔር አምላካችን ለሰው ልጆች የተሰጡ እነዚያን 10ቱ ቃላትን እያሰበ ጠብቆ የሚኖር ሰው እሱ የተመሰገነ ነው አለ ዳዊት አባታችን። አንድም ለስም አጠራሩ ክብር ይግባውና ሰውን ወዶ ሰው ሆኖ በዚህ ምድር ላይ እየተመላለሰ ወንጌለ መንግስትን በሚያስተምር ጊዜ የተናገራቸውን 6ቱን ቃላት ወንጌል የሚያስብ ሰው እሱ ምንድን ነው? የተመሰገነ ነው። እሱ ብፁዕ ነው፣ እሱ ንዑድ ነው፣ እሱ ክቡር ነው አለ አባታችን ዳዊት። አምላካችን ፈጣሪያችን ሰውን ወዶ ሰው ሆኖ በዚህ ምድር ላይ እየተመላለሰ የተናገራቸውን 6ቱ ቃላት እነዚህን አድርጉ፣ እነዚህን አድርጉ፣ እነዚህን አድርጉ ብሎ ለሰው ዘር ሁሉ የሰጣቸውን መመሪያዎች የሚጠብቅ ሰው የሚያደርጋቸው ሰው ንዑድ ነው፣ ክቡር ነው አለ ቅዱስ አባታችን ዳዊት።
አንድም በዚህ ዓለም ላይ እየኖረ በገነት በመንግስተ ሰማያት ያለውን ደስታ እያሰበ በዚህ ዓለም ሕጉን ጠብቆ የሚኖር ሰው እሱ የተመሰገነ ነው። ሕጉን ጠብቀን ለመኖር ያብቃን። የሰማችሁ ነው። ከቃሉ ጋር ናችሁ። እግዚአብሔር ልቦናችሁን ደጅ ይክፈትልን። ብፁዕ ብእሲ ዘመሃቤከ ረድኤቱ እግዚኦ፣ እርዳታው ከሰው ዘንድ ሳይሆን፣ እርዳታው ከባለስልጣን ዘንድ ሳይሆን፣ እርዳታው ከባለ ሀብት ዘንድ ሳይሆን፣ በሰው ላይ ሳይደገፍ እርዳታው በአንተ ላይ የሆነለት ሰው እሱ የተመሰገነ ነው። ወዘይሄድ በልቡ ዘበላዒሉ፣ በልቡም ዘወትር የላይኛውን ዘላለማዊ መንገድ የሚያስብ ሰው እሱ ምስጉን ነው፣ እሱ ልዑል ነው፣ እሱ ክቡር ነው። አባታችን ንጉሠ እስራኤል ዳዊት አባታችን የእግዚአብሔር ልጆች ወደ እግዚአብሔር ቤት ስንመጣ ዘላለማዊ መንግስት ነው ማሰብ ያለብን። የሚበላው የሚጠጣው የሚለበሰው እንዳንጨነቅ ነግሮናል። ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት፣ ስለምትኖሩበት መኖሪያ አትጨነቁ፣ የሚያስጨንቃችሁን በእኔ ላይ ጣሉ። ስለ ምድራዊው፣ ስለ ስጋዊው፣ ስለ ጊዜያዊው ነገር አትጨነቁ። ቀና በሉና የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ ጎተራ የላቸውም፣ የውሃ ማድጋ የላቸው፣ መቀየሪያ ልብስ የላቸው። ከዛፍ ላይ እየገደሉ ጭጭጭጭ ይላሉ፣ ያመሰግኑኛል። በዛው ይበላሉ፣ በዛው ይጠጣሉ፣ በዛው ይጠግባሉ፣ በዛው ለብሰው ይኖራሉ። ከነሱም እናንተ ትበልጡን? ለምድሩ ለስጋዊ ለጊዜያዊ ነገር አትጨነቁ አለ መድኃኒታችን ኢየሱስ ክርስቶስ። ለዚህ ነው ቅዱስ ዳዊት አባታችን በልቡ ዘወትር የላይኛውን መንገድ እያሰበ የሚኖር ሰው እሱ የተመሰገነ ነው። እግዚአብሔር ስንመጣ ዘላለማዊ መንግስቱን ነው መጠየቅ ያለብን። በመንግስት አስበኝ እንደ ፈያታዊ ዘየማን የእግዚአብሔር ልጆች ስለምንበላው፣ ስለምንጠጣው፣ ስለምንለብሰው፣ ስለምንኖርበት እግዚአብሔር ከኛ በላይ ለኛ ያስባል። የሚያስጨንቃችሁን በእኔ ላይ ጣሉ። የሰማዩን እንጂ የምድሩን አትጨነቁ፣ ዘላለማዊውን እንጂ ስለ ጊዜያዊው አታስቡ። አምላካችን ማቴዎስ ወንጌል ምዕራፍ 6 ስናነብ የምናገኘው ቃል የእግዚአብሔር ልጆች አስቀድማችሁ መንግስቱን ፈልጉ፣ መንግስቱን እሹ፣ ምድራዊውን አይደለም ስጋዊውን አይደለም ብሎ አምላካችን ያስተማረን። ዳዊት ደግሞ በልቡ ዘወትር የላይኛውን መንገድ ብቻ የሚያስብ ሰው እሱ የተመሰገነ። መዝሙር 83 ቁጥር 5 ላይ ወደ እግዚአብሔር ቤት ስንመጣ ዘላለማዊ መንግሥትን አውሰኝ፣ አቤቱ ጌታ ሆይ በመንግሥት አስበኝ፣ በአንተ ፊት የሚያቆም በጎ ሥራ የለኝምና፣ ኖሮ ኖሮ ከመሬት ኖሮ ከቤት አይቀርምና፣ በነፍሴ ወደ አንተ ስመጣ አቤቱ ጌታ ሆይ አስበኝ። አስቀድማችሁ መንግስቱንና ጽድቁን ፈልጉ የተባለ ስለ ምድራዊ ነገር ብዙ አትጨነቁ። የእግዚአብሔር ይሄ ጊዜያዊ፣ ይሄ ኃላፊ፣ ይሄ ጥላ ነው። ይሄ እንደዚህች ፀሐይ ይጠልቃል ያልፋል። የማያልፈው ዘላለማዊው የእግዚአብሔር መንግስት ነው። ወዘይሄድ በልቡ ዘበላዒሉ፣ በልቡ ዘወትር የላይኛውን መንገድ ብቻ የሚያስብ ሰው እሱ የተመሰገነ ነው። አንድም በደብረ ሲና ላይ ጌታችን ለሰው ልጆች የሰጣቸው 10 ቃላትን እያሰበ የሚጠብቅ ሰው የተመሰገነ ነው። አንድም ጌታችን በዚህ ዓለም ላይ ዞሮ በሚያስተምር ጊዜ የተናገራቸውን 6 ቃላትን እያሰበ የሚኖር ሰው እሱ የተመሰገነ ነው። የምትወዱ ከሆነ እመሰጣፈሩ የሚቀርቡ ትእዛዜ የወደዳችሁ ከሆነ የምትወዱ ከሆነ የኔ ከሆናችሁ ትእዛዜን ጠብቃችሁ ኑሩ ያለን አምላካችን። ዳዊትም ይሄንን ነው የነገረን። በልቡ ዘወትር የላይኛውን መንገድ እያሰበ የሚኖር ሰው የተመሰገነ ነው። በዚህ ዓለም ላይ እየኖረ በገነት በመንግስተ ሰማያት ያለውን ተድላ ደስታ እያሰበ ሕጉን ጠብቆ የሚኖር ሰው የተመሰገነ ነው። መጽሐፈ ምሳሌ ምዕራፍ 16 ቁጥር 5 ላይ ደግሞ ይላል በልቡ የታበየ ሁሉ በእግዚአብሔር ዘንድ የረከሰ ነው። እኔ ጻድቅ ነኝ፣ እኔ ቅዱስ ነኝ፣ እኔ እንዲህ ነኝ ብሎ ራሱ ከፍ ያደረገ በልቡ የሚታበይ ሰው እሱ በእግዚአብሔር ዘንድ የረከሰ ነው። በልባችን ዘወትር የላይኛውን ዘላለማዊ ሕይወታችንን እያሰብን መኖር ነው።
ወደ ዋናው ትምህርታችን ስንገባ በቅዱስ ሉቃስ ወንጌል ምዕራፍ 15 ከቁጥር 17 ላይ ወሐደ በልቡ ወደ ልቡ ተመለሰ ይላል። ወደ ልቡ ተመለሰ። አንድ ሰው ነበረ። በሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምረን ስናነብ በዚህ ዓለም ላይ ሀብት የነበረው ንብረት የነበረው አንድ ባለጸጋ አንድ ሰው ነበረ። ሁለት ወንዶች ልጆች ነበሩት። ታናሽየው ልጁ አባቴ ሆይ ካንተ ጋር መኖር ሰለቸኝ አለ። የሰማችሁ ከማን ጋር መኖር? ከአባቱ ጋር መኖር። ከአባት ተለይቶ ክብር አለ? ዛሬ ቤተሰቦቻቸው ተለይተው ብክን ብክን እያሉ ባቀም ከሰውነት የወረዱ ብዙ ሰዎች አሉ። ታናሽየው ልጅ አባቴ ካንተ ጋር መኖር ሰለቸኝ፣ የት ወጣ የት ገባ ምን ሰራ የት አደርክ የት ዋልክ እያልክ ትወጣ ሲገባ መቆጣጠርህ ሰለቸኝ፣ ከሀብትህ ከንብረትህ የሚገባኝን ድርሻዬን ስጠኝና ወደ ፈለኩበት ሀገር ልኑር ሄድና ፍቀድልኝ። ሀብትህ ከንብረትህ ድርሻዬ የሚገባኝን አካፍለኝና ወደ ፈለኩበት ሀገር ልሄድ ብሎ አባቱን ጠየቀው። አባቱን መከረ አስመከረ። ልጄ ክብር ያለው በአባትህ ቤት ነው፣ ሞገስ ያለው በአባትህ ቤት ነው፣ ከአባትህ ቤት አትውጣ ብሎ አባት መከረው አስመከረው። ልጁ ግን ሊሰማ አልቻለም። ዛሬም እንዲህ አይነት ሰዎች አሉ። የእግዚአብሔር ልጆች እንደው ዝም ብለን ከእግዚአብሔር ቤት ሸሽተን የወጣን ከመድረኩ ከመቅደሱ ከትምህርቱ ከወንጌሉ የራቅን ብዙ ሰዎች አሉ። የሰው ጠባይ ይሄንን ይመስላል። ጤና ስናጣ ስንቸገር ፈተና ሲበዛብን መከራው ሲከብደን መውጫው ሲጠፋን ወደ ልባችን የምንመለሰው የዛ ጊዜ አይደለ? እግዚአብሔር ብዙ ወጣቶች ዛሬ ወጥተዋል ከመቅደሱ ከበረቱ እግዚአብሔር ቤት ወጥተዋል። ጊዜያቸውን በማይረባ በመናኛው ቦታ እድሜያቸውን የሚጨርሱ ብዙ ወጣቶች አሉ። አባቴ ሆይ ከድርሻዬ የሚገባኝን ከንብረት ስጠኝና ወደ ፈለኩበት ሀገር ልሄድ ፍቀድልኝ ብሎ አባቱን ጠየቀ ይላል። አባቱ መከረ አስመከረ። ልጁ ግን ወደ ልቡ ሊመለስ አልቻለም አለ። ያን ጊዜ የሚገባውን ድርሻው አባት ለትንሹ ልጁ ሰጠው። ሂድ ወደ ፈለክበት አለ። ከአባቱ ቤት ወጣ። ከዘፋኞች ጋር ከጨፋሪዎች ጋር ከመጠጮች ጋር ከአጫሾች ጋር ከዘማውያን ጋር እድሜውን በዚያ ጨረሰ። ገንዘቡም አለቀ፣ ሰውነቱም አለቀ፣ ሰውነቱን ማጣ፣ ገንዘቡን ጨረሰ። የሚበላው የሚልሰው የሚቀምሰው አጣ። የእግዚአብሔር ልጆች ምዕመናን ከእግዚአብሔር መቅደስ ስንወጣ እንዲህ ነው፣ ባዶ ነው የምንቀረው። ኪዳኑ ያለው በቤተ መቅደሱ ነው። ሰዓታቱ ያለው በቤተ መቅደሱ ነው። ቅዳሴው ያለው በቤተ መቅደሱ ነው። ማህሌቱ ያለው በአባታችን ቤት ነው። ዕጣኑ የሚነሳው በአባታችን ቤት ነው። ጸበሉ፣ እምነቱ፣ ምስጋናው፣ ዝማሬው የሚገኘው ከአባታችን ቤት ከቤተ መቅደስ ነው። ከዚህ ስንርቅ ሕይወታችን ባዶ ነው የሚሆነው። ሕይወቱ ባዶ ሆነ። ሰውነቱን አጣ። ልብሱ በላዩ ላይ አለቀ። የሚልሰው የሚቀምሰው አጣ። ያ ይከቡት የነበሩት ሁሉም ተበተኑ። ገንዘብ ባለው ጊዜ ብዙ ሰዎች ነበሩ የሚከቡ። ሀብት ባለው ጊዜ እየመነዘረ ጠጡ፣ አጭሱ፣ እንደሰት እያለ ከዘማውያን ጋር ከጠጪዎች ጋር ከጨፋሪዎች ጋር በሚያሳልፍ ጊዜ ብዙ ሰዎች ይከቡት ነበር። ሀብቱ አለቀ፣ ንብረቱ አለቀ፣ ሰውነቱም አለቀ። ከሰውነት ተዋረደ። ሁሉም ጥለው ተበተኑ። ብቻውን ቀረ። ረሃብ ጸናበት። የሚልሰው የሚቀምሰው አጣ። በአባቱ ቤት ብዙ ባሮች አሉ። አባቱ ቤት ተርፎ ለእንስሶች ለውሾች ሁሉ ይደፋል። ምግቡ እግዚአብሔር ተናገር ባዶ ቀረ። አያቸው እግዚአብሔር ልጅ የናፈቀው የራበው ያ ከተማው ብልጭልጩ ከተማ ያ ዘማውያን የሚሰበሰቡበት ጭፈራው፣ ዳንሱ፣ ዳንኪራው ካለበት ቦታ ሄዶ ሁሉንም አጣ። አሁን በረከት ያለው ጸጋ ያለው እረፍት ያለው ሰላም ያለው መረጋጋት ያለው ወደ አባታችን ወደ እግዚአብሔር ቤት ስንመጣ ያለምን ነገር ማታው ተገኝቶ ዘወትር ኪዳን የሚደረስበት እግዚአብሔር ቤት የአባታችን ቤት ዘወትር ኪዳኑ የሚደረስበት የቅዳሴው ድምጽ የሚሰማበት የደወሉ ድምጽ የሚሰማበት ማህሌት የሚቆምበት ዕጣኑ የሚታጠንበት
ጸበሉ፣ እምነቱ፣ ፈውሱ፣ ድነቱ ሁሉ ያለው በአባታችን ቤት ነው። እኛ የታደልን የተመረጥን ነው። ከዚህ ራሱ ሰዎች ሕይወታቸው ባዶ ነው። ይለብሳሉ፣ አይሞቃቸው፣ ይተኛሉ፣ እንቅልፍ አይወስዳቸው፣ ይበላሉ፣ እርካታ የላቸው። እንደዚህ እንደጠፋው ከአባቱ ቤት እንደወጣው ሁሉንም አጣ። ንብረቱ አለቀ፣ ሰዎቹ ሸሹ፣ ብቻውን ቀረ። የሚልሰው የሚቀምሰው አጣ። ወደ አንድ ሀብታም ቤት ልጠጋና ተቀጥሬ እምበላው እንኳን ባገኝ ወደዚያ ልጠጋና አንድ ትንሽ ገንዘብ ካለው ሀብት ካለ ሰው ቤት ገባ። እዚያ ገብቶ አሳማ እሪያ ጠባቂ ሆነ። የሰማችሁ ነው። በልቡ ምን ስላሰበ ነው? በልቡ የምድሩ ስጋዊ ጊዜያዊው ደስታ ብልጭልጩን ነገር ስላሰበ ነው። ዳዊት ምን ያለ? በልቡ የላይኛውን መንገድ የሚያስብ ሰው እሱ የተመሰገነ። ይሄ ልጅ ግን ጊዜያዊ ምድራዊ ስጋዊ ምድራዊ ጊዜያዊውን ደስታ ተመኘ። ሁሉንም አጣጣመ። ሁሉም አለቀ። ገንዘቡም አለቀ፣ ንብረቱም አለቀ፣ ሰውነቱም አለቀ። የሚበላው የሚቀምሰው የሚልሰው አጣ። እንኳን የሚጠጣበት የሚጎርስበት አጣ። ከሰው ቤት ሊቀጠር ብሎ ሰው ቤት ተጠጋ። እሪያ ጠባቂ አሳማ ጠባቂ ሆነ። በዚያም ሀገር ረሃብ ገብቶ ነበርና እጅግ ረሃቡ ጠንቶበት እሪያዎቹ አሳማዎቹ ከሚበሉት አሰር ለመብላት እስኪመኝ ድረስ ረሃብ ተናበረ። እግዚአብሔር ቤት መለየት ቆራብ ነው አይደል? እግዚአብሔር ቤት ከአባታችን ቤት ስንወጣ ረሃብ ነው። ከአባታችን ቤት ስንወጣ ባዶነት ነው የሚሰማን። ሁሉ ያለው በአባታችን ቤት። ወደ ልባችን ወደ ቀልባችን እንመለስ። እዚህ ስንመጣ እረፍት አለ። እዚህ ስንመጣ ሰላም አለ። እዚህ ስንመጣ መረጋጋት አለ። ከዓለም የምንሰማው መርዶ ነው፣ ጫጫታ ነው፣ ግድያ ነው፣ መገፋፋት ነው፣ መገዳደል ነው፣ መፈናቀል ነው። ወደ እግዚአብሔር ስንመጣ ደግሞ ዘላለማዊ ደስታ፣ ዘላለማዊ ተስፋ። ልቤን ወሥጋዬን ተፈሥሐ በእግዚአብሔር ሕያው፣ ልቤም ሥጋዬም በሕያው እግዚአብሔር ደስ ተሰኙ አለ ዳዊት አባታችን መዝሙር 83 ቁጥር 2 ላይ ልቤም ሥጋዬም በሕያው እግዚአብሔር ደስ ተሰኙ። እግዚአብሔር ቤት ስንመጣ ደስታ አለ። አባታችን ቤት ስንመጣ በረከት አለ፣ ሰላም አለ፣ መረጋጋት አለ፣ እረፍት አለ። እግዚአብሔር ልጆች ምእመናንና ምእመናን ሁሉንም ያጣው ነው። በአባቱ ቤት የነበረውን በረከት ሁሉንም አጣ። ያን ጊዜ ለሰው ቤት ተቀጠረ። አሳማ እሪያ ጠባቂ ሆነ። እነሱ ከሚበሉት አሰር እስኪ ሊበላ እስኪመኝ ድረስ ረሃቡ ጸናበት። ረሃቡ ጸናበት። እሪያዎቹ አሳማዎቹ የሚበሉትን አሰር እንኳን የሚሰጠው አልነበረም። ቅጥረኛ ነው፣ ምንደኛ ነው፣ የሰው ሀገር ሰው ነው። ማን ያስጠጋዋል? ከእግዚአብሔር ቤት ወጥቷል፣ ከአባቱ ተለይቷል፣ ሁለት ነገር አጥቷል። እግዚአብሔርን በድሏል፣ አባቱንም አቃሏል። የእግዚአብሔር ልጆች ምእመናንና ምእመናን እሪያዎቹ አሳማዎቹ የሚበሉትን አሰር ለመብላት እስኪመኝ ድረስ እጅግ ረሃብ ጸናበት። እግዚአብሔር ቃል እኮ በእውነት ሕይወት እኮ ነው፣ ምግብ እኮ ነው፣ የነፍሳችን ምግብ እኮ ነው። ሲሳያለ ነፍስ ቃል እግዚአብሔር ሁሉ የነፍስ ምግቧ የፈጣሪዋን የእግዚአብሔር ድምፅ መስማት፣ ወንጌል መማር። አሁን ነፍሳችን ራሷን እየበላች ነው። ይህን ስናጣ እኮ ረሃብተኞች ነው የምንሆነው። በስጋ ልንጠግብ እንችላለን፣ በነፍስ ግን ረሃብተኞች እንሆናለን። ስጋችን ሊወፍር ይችላል፣ ነፍሳችን እየከሳች እየተወለደች ይሄዳል። ረሃብ ጸናበት። እሪያዎቹ አሳማዎቹ የሚበሉትን አሰር ለመብላት እስኪመኝ ድረስ ያንን እንኳን የሚሰጠው ሰው አልነበረም። ያን ጊዜ ወሃለ በልቡ ወደ ልቡ ተመለሰ። በልቡ የላይኛውን መንገድ የሚያስብ ሰው እሱ የተመሰገነ ነው። የትምህርታችን መነሻ ወዘይሄድ በልቡ ዘበላኡ በልቡ ምድራዊውን ሳይሆን ስጋዊውን ሳይሆን ጊዜያዊውን ሳይሆን የላይኛውን መንገድ የሚያስብ ሰው እሱ የተመሰገነ ነው። የላይኛውን መንገድ መጣችሁ ነው፣ ወደ እግዚአብሔር ቤት የመጣችሁ። ብዙዎች አሁን መሸታ ቤት ናቸው። ብዙዎች አሁን ኳስ ጨዋታ የሚታይበት ቤት ናቸው። ብዙ ወጣቶች የተመሰቡት በዚያ ውስጥ ነው። እናንተ ደግሞ የተመረጣችሁ ቃል እግዚአብሔር ለመስማት፣ እረፍት ለማግኘት፣ ሰላም ለማግኘት፣ እውነተኛ ሰላም፣ ዘላለማዊ ሰላም የሚገኝበት ወደ እግዚአብሔር ወደ አባታችሁ ቤት መጣችኋል።
ያን ጊዜ ረሃቡ ጠናበት። እሪያዎቹ አሳማዎቹ የሚበሉትን እስኪመኝ ድረስ ረሃብ ጠናበት። ውሃን በልቡ ወደ ልቡ ተመለሰ። የጠፉትን ሁሉ ወደ ልባቸው ይመልስልን መድኃኒዓለም። ልብ ከተዘጋ አስቸጋሪ ነው። የእግዚአብሔር ቤት የአባታችን ቤት የእግዚአብሔር ቤት ኪዳን 365ቱንም ቀን የሚደርስበት ቅዳሴው ደወሉ የሚሰማ ጸበሉ እምነቱ ማህሌቱ ዝማሬው የማይቋረጥበት የሚፈስበት እንዳባይ ውሃ የአባታችን ቤት ይህን እናያታው እግዚአብሔር ልጆች ይመናል። ያን ጊዜ ወደ ልቡ ተመለሰ። የሰው ልጅ ወደ ልቡ የሚመለሰው ጤና ሲያጣ፣ ሲቸገር፣ ፈተና ሲደራረብበት፣ መከራ ሲጸናበት፣ የሚሆነው ነገር አማራጭ ሲያጣ ወደ ልቡ ይመለሳል። ይሄ ትንሹ ወደ ልቡ የተመለሰ ሁሉንም አጥቶ ነው። ሁሉንም ጨርሶ ነው። ባዶ ቀርቶ ነው። ልብሱ በላዩ ላይ አልቋል። ሰውነቱ ተጎሳቁሏል። ያ የባለጸጋ ልጅ ሀብታም ልጅ የተከበረ ልጅ ሁሉንም አጥቶ በዚህ መከራ ውስጥ ሳለ ወደ ልቡ ተመለሰ። ሉቃስ ወንጌል ምዕራፍ 15 ከቁጥር 17 ላይ ሰው ከአባቱ ቤት ሲወጣ ክብር የለውም። የእግዚአብሔር አባታችን እግዚአብሔር እናታችን ቤተ ክርስቲያን ናት፣ ድንግል ማርያም ናት። ከነዚህ የተለየ ሰው ሕይወቱ ባዶ ነው። ይበላል አይጠግብም፣ ይጠጣል አይረካም፣ ይለብሳል አይሞቀውም፣ ይተኛል እንቅልፍ አይወስደውም፣ ፍክት ይላል እንዳፈረ ውሻ። እግዚአብሔር ጋር ነው የእግዚአብሔር ልጆች። ከአባታችን ቤት አንውጣ። በተለይ በዚህ የመከራ ዘመን ወደ እሱ መምጣት ይሻላል። በልቡ ዘወትር የላይኛውን መንገድ ዘላለማዊ ሕይወት የሚያስብ ሰው እሱ የተመሰገነ ነው። እሱ የተመሰገነ ነው። ከአባቱ ቤት ወጥቶ ክብር አላገኘም፣ ተዋረደ፣ ራሱን ጣለ። በዚህ ጊዜ ወደ ልቡ ተመለሰ። እንዲህም ብሎ አሰበ፣ በአባቴ ቤት ብዙ አገልጋዮች አሉ። እንጀራው፣ ወጡ፣ ልብሱ በልተው ጠጥተው ለብሰው ተርፏቸው ለውሾች የሚሰጡ ቢደፋ ብዙ ምግብ አለ። ያን ሁሉ ክብር አጥቼ ከአባቴ ቤት ወጥቼ የአባቴን ቃል አቃልዬ በሰማይ እግዚአብሔርን በድዬ በምድር ወላጅ አባቴን በድዬ ይህ ሁሉ መከራ ተፈራረቀብኝ። አሁን ወደ አባቴ ቤት እመለሳለሁ። እየሰማችሁ ወደ ማን እመለሳለሁ? ወደ አባቴ ቤት እመለስ። አባቴንም እንዲህ ልበለው፣ አባቴ ሆይ በሰማይ እግዚአብሔርን በምድር ወላጅ አባቴን አንተን በድያለሁና ከዛሬ ጀምሮ ልጅ ልባል አይገባኝም። ቁጥር 18 ላይ ወእብሎ አባ አበስኩ በሰማይኒ ወበቅድሜከኒ፣ በሰማይ ፈጣሪን እግዚአብሔርን አባትህን እናትህን አክብር ያለኝን እግዚአብሔርን በደልኩት አለ። በምድር የወለድከኝን አባቴን አንተን በድያለሁ ልበለው። ወይደልወኒ እንከ ሰማይ ወልደከ፣ ከዛሬ ጀምሮ ልጅ ልባል አይገባኝም። ከአገልጋዮች ከባሮች እንዳንዱ አድርገህ ቁጠረኝ ልበለው ብሎ በልቡ ምን አለ? አሰበ። ልጅ ልባል አይገባኝም። ለምን? ኃጢአተኛ ስለሆነ በደለኛ ስለሆነ ስላጠፋ። እኛ ልጅ ልባል ይገባናል። የእግዚአብሔር ልጅ ለመባል እኮ እንደ ፈቃዱ መኖር አለብን አይደለም? የምትወዱ ከሆነ ልጆቼ ከሆናችሁ የኔን የአባታችሁን ቃል ስሙ፣ ቃሌን ጠብቁ፣ ትእዛዜን ጠብቁ። እንዲህ ከሆነ እኔ አባት ሆናችኋለሁ፣ እናንተ ልጆቼ ትሆናላችሁ ይላል መድኃኒዓለም ክርስቶስ። አባታችን ቢሆን ልጆቹን ብንሆን እንደ ፈቃዱ እንደ ትእዛዙ ልጅ ልባል አይገባኝም ልበለው አባቴ ስላጠፋ ስለተሳሳተ ከሕጉ ከፈቃዱ ስለወጣ ነው። በሰማይ ፈጣሪን እግዚአብሔርን አባትህንና እናትህን አክብር፣ ልጄ በምድር ላይ እድሜ ይረዝም ዘንድ በጎ ዘመናትን ታይ ዘንድ መልካም ይሆንልህ ዘንድ እናትህን አባትህን አክብር ብሎ ያዘዘ ማን ነው? ራሱ እግዚአብሔር አምላካችን ነው። በሰማይ ፈጣሪን ወብሎ አባ አበስኩ በሰማይኒ ወበቅድሜከኒ፣ በሰማይ ፈጣሪን እግዚአብሔርን በደልኩ
በምድርም አንተን አባቴን በደልኩ ወይደልወኒ እንከ ሰማይ ወልደከ ከዛሬ ጀምሮ ልጅ ልባል አይገባኝም ከአገልጋዮች ከአሽከሮች ከባሮች እንዳንዱ አድርገህ ቆጠረኝ ልበለውና ወደ አባቴ ተመልሼ አባቴን ይቅርታ ልጠይቀው አለ። ከአባቱም በላይ አባት መድኃኔዓለም የእግዚአብሔር ልጆች ምእመናን ዛሬም የጠቡትን ይጠብቃል። መድኃኔዓለም ልጆቹን ዘርግቶ እናት ደካሞች ሸክም የከበደባችሁ ከኔ የራቃችሁ ወደ እኔ ተመለሱ፣ ወደ እኔ ኑ እኔ አሳርፋችኋለሁ። ማቴዎስ ወንጌል 11 ቁጥር 28 ላይ እናት ደካሞች ሸክም የከበደባችሁ የክደት፣ የኃጢአት፣ የበደል፣ የውሸት፣ የስርቆት፣ የዝሙት፣ የስካር የሁሉ ነገር የከበደባችሁ ከኔ ወግዱ አላለ። ደጆቹን አልዘጋም። እጆቹን ዘርግቶ ደጆቹን ከፍቶ የሚጠራን ዛሬ መድኃኔዓለም ኢየሱስ ኑ ወደ እኔ፣ ኑ ወደ እኔ፣ ወደ አባታችሁ ቤት ኑ አሳርፋችኋለሁ፣ ሸክማችሁን ከላያችሁ ላይ አንከባልለዋለሁ አለ። ክብርና ምስጋና ለመድኃኔዓለም። ደግ አባት ነው ያለን አይደል? እግዚአብሔር ልጅ የማይሰለችን ስናጠፋ፣ ስንሳሳት፣ ስንበድል፣ ስንዋሽ፣ ስንሰርቅ፣ ክፉ ሥራ ስንሰራ ከትከሻዬ ላይ ውረዱልኝ የማይል ዘወትር በትከሻው ተሸክሞ የሚኖር ክብርና ምስጋና ለቸሩ መድኃኔዓለም ይሁን። እውነተኛው አባት እሱ ነው። የእግዚአብሔር ልጆች ምእመናን ወእብሎ አነ አበስኩ በሰማይኒ ወበቅድሜከኒ በሰማይ ፈጣሪን በድዬዋል፣ በምድርም አንተን አባቴን ቃልህን አቃልዬ ከቤቱ ለውጣ ድርሻዬን ስጠኝ ብዬ ባዶዬን ቀርቻለሁ ልበለው አባቴን አለ። ወደ ልቡ ተመለሰ። ልብ ከተዘጋ ከባድ፣ ልባችን ላይ ሰይጣን ከረገጠን ከባድ። እውነቱ ሐሰቱን ይመስላል። እግዚአብሔር ብርሃኑ ጨለማ ነው የሚመስለው፣ መንገዱ ገደል ነው የሚመስላቸው ለብዙዎች። ልባቸውን ሰይጣን ስለረገጠው ስለተደፈነ ነው። ለዚህ ነው ጥበብ የተሞላው ጠቢቡ ሰሎሞን የዳዊት ልጅ ወወልዴ ዕቀብ ልበከ እስመ ውእቱ ነቃ ሕይወት፣ ልጄ ሆይ አጥብቀህ ልብህን ጠብቀው ከክፉ ነገር፣ ከጥላቻ፣ ከክፋት፣ ከክፉ ሐሳብ ልብህን አጥብቀህ ጠብቀው። እስመ ውእቱ ነቃ ሕይወት የሕይወትም የሞትም የክፋትም የደግነትም የጽድቅም የኃጢአትም የርኩሰትም የቅድስና መውጫው መገኛው ምናችን ነው? ልባችን ነው። ይዘው ልባችን ነው። ለዚህ እኮ ነው ጥበብ የተሞላው ሰሎሞን ወወልዴ ዕቀብ ልበከ ልጄ ሆይ አጥብቀህ ልብህን ጠብቀው ክፉ ነገር እንዳያስብ። አያችሁ ይሄ ጠፋል ከአባቱ ቤት የኮበለለ ልጅ በልቡ ያጭፈራው፣ ዘፈኑ፣ ዝሙቱ፣ ዳንኪራው የዓለማዊው ነገር ሁሉ ናፈቀው። በልቡ ያናሰበ ከአባቱ ቤት ኮበለለ፣ ድርሻውን ይዞ ወጣ፣ ግን ባዶውን ቀረ። አባታችን ቤት ሲወጣ ባዶ ነው። እስከ መጨረሻው በአባታችን ቤት ነው። ሽልማት መከራው ቢከብድም፣ ፈተናው ቢከብድም፣ ችግሩ ቢከብድም፣ መሰናክሉ ቢበዛም እስከ መጨረሻው አባታችን ቤት ነው። እስከ መጨረሻ የጸና እርሱ ይድናል፣ የሕይወትንም አክሊል ይቀበላል ተብሎ ተጽፏልና። ጥበብ የተሞላው ሰሎሞን ለዚህ ነው ልጄ ሆይ አጥብቀህ ልብህን ጠብቅ። የሕይወት መውጫ ከየት ነው? የሕይወትም የሞትም የጽድቅም የኃጢአትም የክፋትም የደግነትም የርኩሰትም የቅድስና መውጫው ምንጩ መገኛው መፍለቂያው ልባችን ላይ ነው። በሰማይ ያለው የላይኛው መንገድ የሚያስብ ሰው እሱ የተመሰገነ ነው። ወዘይሄድ በልቡ ዘበላኡ በልቡ ዘወትር ጠዋትና ማታ ሲመሽና ሲነጋ ሲወጣና ሲገባ ዘወትር የላይኛውን መንገድ ዘላለማዊውን ሕይወት የሚያስብ ሰው እሱ ነው አለ ዳዊት አባታችን። የሀገር መሪ ነው። ይህ ምድራዊውን ንግስና አይደለም ማለት፣ ይህ ምድራዊውን ምቾት አይደለም። ዘላለማዊውን ሕይወት የሚያስብ የሰማዩን መንገድ የሚያስብ እሱ የተመሰገነ ነው። ጥበብ የተሞላው ሰሎሞን አጥብቀህ ልብህን ጠብቀው ከክፉ ነገር፣ ከጥላቻ፣ ከቂም፣ ከበቀል፣ ከቅናት፣ ከምቀኝነት አጥብቃችሁ ልባችሁን ጠብቁት፣ የሕይወት መውጫው እሱ ነውና።
ልባችንን እንጠብቀው የእግዚአብሔር ልጆች። አሁን እዚህ ነው በእግራችን ያለ ነው። ልባችን ብዙ ሰዎች ውጪ ይወጣል። አሁን በዚህ ሰዓት ልባችንን ከዚሁ እናድርገው። ወደ ልቡ ተመለሰ። በሰማይ የፈጠረኝን እግዚአብሔርን በምድር የወለደኝን አባቴን በድያለሁና ከዛሬ ጀምሮ ልጅም ልባል አይገባኝም ብለው ልጁ ለመባል አባታችን የሚለንን መስማት አለብን። የእግዚአብሔር ልጆች አባታችን አይደለም የምንለው ስንወጣ ስንገባ ስንተኛ ስንነሳም አንትሙ ሰሶመ ትጸልዩ ከመ ትበሉ እናንተስ በምትጸልዩ ጊዜ እንዲህ በሉ አባታችን ሆይ በሉኛል። አባታችን ሆይ ብለን መጥራት እንደ ፈቃዱ መኖር አለ፣ እንደ ትእዛዙ መኖር አለ። ለዚህ ነው ይሄ የጠፋ ልጅ ይሄ ከአምላኩ የራቀ ልጅ ይሄ እግዚአብሔርንም አባቱን የበደለ ልጅ ከዛሬ ጀምሮ ልጅ ልባል አይገባኝም፣ ከአገልጋዮች ከባሮችም እንዳንዱ አድርገህ ቁጠረኝ፣ እነሱ የመጡትን በልቼ እነሱ የሰሩትን ሰርቼ ከአሽከሮች ከባሮች ጋር ልኑር ብዬ አባቴ ወደ አባቴ ልመለስ ብሎ በልቡ አሰበ። ወሐሌ በልቡ አሰበ። ወደ አባቱ ቤት ይሄንን በልቡ አስቦ ወደ አባቱ ሀገር ተመልሶ መጣ። አባት ነውና ወላጅ ነውና በልጁ ተስፋ አይቆርጥምና ገና በሩቅ ሲያየው አባቱን ይራራለት ይላል። የሰማችሁ እግዚአብሔር መድኃኒዓለም ለጠፉት ሁሉ ይራራል። እንደኛ አይደለም። ለምን ዝም አላቸው? ለምን ዝም ይላል? ይሄ ሁሉ ነገር ሲፈጠር ይሄ ሁሉ ነገር ሲደረግ በምድራችን ላይ የሆኑ ግፍ ሲፈጸም ሲክዱ ስሙን ሲመሰዱ ሲያዋርዱ ለምን ዝም ይላል እንላለን። አባት ነውና በልጆቹ አይጨክንም። አንድ ቀን ይመለሳል። እንደጠፋው ይጠብቀናል። መድኃኒዓለም ወደ ልቡ ተመለሰ። በሰማይ ፈጣሪ እግዚአብሔር እናት አባትን አክብር ብሎ ያዘዘኝ እግዚአብሔር በምድር የወለደኝን የአባቴን ቃል አቃልያለሁ። ከዛሬ ጀምሮ ልጁ ልባል አይገባኝም፣ ከባሮች ከአገልጋዮች እንዳንዱ አድርገህ ቁጠረኝ፣ እነሱ የበሉትን በልቼ ከእነሱ ጋር ሰርቼ በቤት ተጠግቼ ልኑር ብዬ አባቴን ይቅርታ ልጠይቀው ብሎ አሰበ። አስቦም አልቀረ። ልብሱ አልቋል፣ ሰውነቱ አልቋል፣ ተቀይሯል፣ ተጎሳቅሏል። በአሁኑ ወደ አባቱ ሀገር መጣ። አባቴ ልጁን መምጣት ሰማ። ገና በሩቅ ሲያየው ያ የጠፋ ልጁ ያ የተጎሳቆለ ልጁ አባት ሲያየው ራራለት። አባት ወደ ልጁ እየገሰገሰ የለ። የሰማችሁ ነው እግዚአብሔር ነው። አባት ወደ ልጁ እየገሰገሰ ገና በሩቅ ሲያየው ራራለት፣ አዘነለት። አባት ልጁን የእግዚአብሔር ልጆች አባት ልጁን አይጠላም። በልጁም አባት ተስፋ አይቆርጥምና አባት ገና በሩቅ ሲያየው ለልጁ ራራለትና እቅፍ አድርጎ ሳመው። አልተጸየፈውም። እየሰማችሁ ነው? በቃሉ ጋር ናቸው። አልተጸየፈውም። እቅፍ አድርጎ ሳመው። ለሰውነቱ ልብስ አምጡለታል፣ ሰውነቱን እጠቡለታል፣ ለእግሩ ጫማ አምጡለት፣ ለጣቱ ቀለበት አምጡለታል። ይሄ ልጅ ጠፍቶ ነበረ፣ ተገኘ። ሞቶ ነበረ፣ ሕያው ሆነ። ፍሪዳ ይታረድ ወይ በሚታረድ ድግስ ይደገስ፣ ቤተሰብ ጎረቤት በሙሉ ይጠራ። ይሄ ልጅ ጠፍቶ ነበር፣ ተገኝቶልኛል። ሞቶ ነበር፣ ሕያው ሆኖልኛል። የሞተው በኃጢአት በሕይወት እያለ መሞታል። ከእግዚአብሔር የተለየ ሰው በሕይወት እያለ ይሞታል። ከአባቱ የተለየ ሰው በሕይወት እያለ ይሞታል። ለሰውነቱ ልብስ አምጡለት፣ ሰውነቱን እጠቡለት፣ ለእግሩ ጫማ አድርጉለት፣ ለጣቱ ቀለበት አድርጉለት ብሎ አባት ትእዛዝ መመሪያ አስተላለፈ። ድግሱ ተደገሰ፣ ወይፈኑ ታረደ፣ ፍሪዳው ተዘጋጀ። ጎረቤት፣ ቤተሰብ፣ ወገን በሙሉ ተጠራና ልጄ ጠፍቶ ነበረ ተገኘልኝ፣ ሞቶም ነበረ ሕያው ሆኖልኝ፣ ደስ ብሎኛል፣ ደስ ይበላችሁ ብሎ አባት ለልጁ ግብዣ አደረገለት ይላል። የእግዚአብሔር ልጆች ምዕመናን፣ እንግዲህ አባታችን ዘላለማዊ አባታችን መድኃኒዓለም ኢየሱስ ክርስቶስ ነው። ገላውን እጠቡት እንዳለ ንስሐ መግባቱን መጸጸቱን ነው። እየሰማችሁ ነው? ዛሬም ተጸጽተው ንስሐ ገብተው ከመጡ መድኃኒዓለም ይቅር ባይ አምላክ ነው። የበደለውን እንዳልበደለ ታደርጋለች ንስሐ። ኃጢአተኛውን ጻድቅ ታደርገዋለች ንስሐ።
በደለኛውን ንጹሕ ታደርገዋለች ንስሐ፣ የረከሰውን ቅዱስ ታደርገዋለች ንስሐ፣ ዘማዊውን ድንግል ታደርገዋለች ንስሐ። ንስሐ ሰትሬስዮ ዘአበሰ ከመ ዘያበሰ ለኃጥኡኒ ከመ ጻድቅ ወለዘማኒ ከመ ድንግል። ዘማዊው ድንግል፣ የረከሰው ቅዱስ፣ ኃጢአተኛው በደለኛው ንጹሕ የሚሆንበት መንገድ ንስሐ ነው። ንስሐ የሚገባን ሰው እግዚአብሔር ይወደዋል። እየሰማችሁ ነው። እግዚአብሔር ንስሐ የሚገባ ሰው ማን ይወደዋል? እግዚአብሔር ይወደዋል። ሊቀ ሐዋርያት ቅዱስ ጴጥሮስ አምላካችን ኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና ከዕለታት አንድ ቀን ጠይቆት ነበር። እኛ ስንበላ ቆመህ ታበላለህ፣ እኛ ስንጠጣ ቆመህ ታጠጣናለህ፣ እኛ ስንተኛ ትቆማለህ። ምንድነው የምትበላው? አትበላምን? አትጠጣምን? አትመገብምን? አለው መድኃኒዓለም። የሰማችሁ ነው። አትበላምን? አትጠጣምን? አትመገብምን? አለው። እበላለሁ እጠጣለሁ አለ መድኃኒዓለም ኢየሱስ ክርስቶስ። ምን ትበል ወምን ትሰቲ? ምን ትበላለህ ምን ትጠጣለህ? አለ ቅዱስ ጴጥሮስ ሊቀ ሐዋርያት። እግዚአብሔር ልጆች ይመናል። ምግብ ምንድነው? መጠጥ ምንድነው? ምን ትበል ወምን ትሰቲ? ምን ትበላለህ ምን ትጠጣለህ? ምግብ ምንድነው ንገረኝ አለው መድኃኒዓለም ኢየሱስ ክርስቶስ። አጥ አሜንስ መብደኤ ውእቱ ወእመይግር በእንተ ኃጢአቱ ስኬ ውእቱ። ኃጢአተኛ በደለኛ ሰው ተጸጽቶ ሲመለስ ንስሐ ሲገባ ያንን እበላለሁ። ስለ ኃጢአቱ ስለ በደሉ ተጸጽቶ ሲያለቅስ ያንን እጠጣለሁ። ምግቤ ንስሐ የሚገቡ ሰዎችን ነው። የሰማችሁ ነው። እግዚአብሔር ይሁን። ክብርና ምስጋና ለቸሩ መድኃኒዓለም ይሁን። ዛሬ የጠፉትን ይሰበስባል መድኃኒዓለም። ይቅር ባይ አምላክ፣ ከባት ያበሳል፣ በደልን ይቅር የሚሸፍን አምላክ። በአባት የተመሰለው እግዚአብሔር ወልድ ኢየሱስ ክርስቶስ ነው። በጠፋው ልጅ የተመሰለው አባታችን አዳም ነው። ከእግዚአብሔር ገነት የወጣው ጸጋውን ያጣው ክብሩን ያጣው ሁሉንም ያጣው አራት ነገሮችን አጥቶ ወደ ምድረ ፋይድ የመጣው የሰው ዘር መገኛ የሆነው አባታችን አዳም ነው። የጠፋው ሁሉ ሞልቶ ሳለ ይበላው ስለ ምግብ አያስብ፣ ምግቡ የገነት ፍሬ ነው። ስለ ልብስ አያስብ፣ ልብሱ የብርሃን መጎናጸፊያ ነው። ስለ መኖሪያም አያስብ፣ መኖሪያው የእግዚአብሔር ገነት ነው። ስለ ወንድም ስለ እህት ስለ ቤተሰብ አያስብ። ቅዱሳን መላእክት ወዳጆቹ ወንድሞቹ ነበሩ፣ ታላላቅ ወንድሞቹ ነበሩ። እየሰማችሁ ነው። ይሄ ነው ሚስጥሩ፣ ይሄ ነው የእግዚአብሔር ልጆች። የጠፋው ልጅ አዳም ስለ ምግብ አያስብም ነበር። በአባቱ ቤት ሳለ ያስብ ነበር አያስብም ነበር። ምግቡ የገነት ፍሬ ነው። ስለ ልብስ አያስብም፣ ልብሱ የብርሃን መጎናጸፊያ ነው። ስለ መኖሪያም አይጨነቅም። መኖሪያው የእግዚአብሔር ገነት ከፀሐይ ሰባት እጅ የሚያበራ የብርሃን ምንጣፍ የተነጠፈበት፣ የብርሃን ድባብ የተዘረጋበት፣ የብርሃን ወንበር የተቀመጠበት። ስለ ወንድም ስለ እህት ስለ ቤተሰብ አያስብም። ቅዱሳን መላእክት ወንድሞቹ ነበሩ፣ ወዳጆቹ ነበሩ፣ ይከቡት ነበረ። ከነሱ ጋር ሆኖ ያመሰግን ነበር። በአባቱ ቤት ክብር ነበረ። ከአባቱ ቤት የወጣው አባታችን አዳም ያለቀሰው የተጸጸተው ወደ ልቡ የተመለሰው አባታችን አዳም ነው። 100 ዓመት እንባውን አፈሰሰ፣ ደረቱን ደቆሰ። ከእግዚአብሔር ገነት ወጥቼ ጸጋዬን አጥቼ ምድረ ፋይድ ላይ ወድቄ እስከ መቼ ነው በዚህ የምኖር እያለ 100 ዓመት አንገቱን ከጉልበትና ከጉልበቱ መሃል ገብቶ ያለቅስ ነበር፣ እንባውን ያፈስ ነበር። የለመኑትን የማይነሳ የነገሩትን የማይረሳ ልዑለ ባህሪ ቅዱሰ ባህሪ ቅዱስ እግዚአብሔር አምላካችን አዳም አለው በሐሙስ ዕለት ወበመንፈቃነ ዕለት እተወለድን ወለተ ወለትከ ወእድኅ ውስተ መርህብከ ወእትቤዝወከ በመስቀሌ ወመሞቴ። 5500 ዘመናት ሲፈጸሙ ከሰማይ እወርድልሃለሁ፣ ከልጅ ልጅህ እወለድልሃለሁ፣ በሜዳህ ላይ እመላለስልሃለሁ። ከሰማይ እንደመውረዱ አባት ልጁን ገና በሩቅ ሲያየው ምን አለው ነው ያልኳችሁ? ራራለት፣ አዘነለት፣ እቅፍ አድርጎ ሳመው። ከሰማይ ሰማያት እወርድልሃለሁ፣ ከልጅ ልጅ ከድንግል ማርያም እወለድልሃለሁ። በሜዳ ላይ ተመላልሼ ጎባጣ እያቀናሁ ዕውር እያበራሁ ለምጽ እያነሳሁ የሞተ እያነሳሁ እኖራለሁ። በመጨረሻ እንደ ወንጀለኛ
በመስቀል ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ ወደ ቀደመ ክብርህ ወደ ገነት በደሜ መልሳለሁ አለ። ክብርና ምስጋና ለቸሩ መድኃኒዓለም ይሁን። ንስሐ የሚገቡትን ይወዳቸዋል እግዚአብሔር። ንስሐ የሚገቡትን እንዲህ አድርጎ ይቀበላቸዋል። ምንተ ትበልዕ ወምንተ ትሰቲ፣ ምንድነው ምግብ ምንድነው መጠጥ? ጌታዬ አምላኬ ኢየሱስ ክርስቶስ እባክህ ንገረኝ አለ ቅዱስ ጴጥሮስ ሊቀ ሐዋርያት። ስትበላ ላይም ስትጠጣ ላይም ምግብህ ምንድነው ንገረኝ እባክህ። ምግቤማ አለ መድኃኒዓለም እበላለሁ እጠጣለሁ፣ ምግቤማ ኃጥእ አመ ይእስር መብልዐ ውእቱ፣ ኃጢአተኛ በደለኛ ከሌላ የጠፋው ተመልሶ ተጸጽቶ ንስሐ ገብቶ ሲመለስ ያንን መገበዋለሁ። ስለ ኃጢአቱ ሲያለቅስ እንባውን ሲያፈስ ያንን እጠጣዋለሁ። መጠጡ መብሌና መጠጥ የጠፋው ሲገኝ ነው። የወደቀው ሲነሳ ነው። ያደፈው ሲመጣ ነው። የራቀው ሲቀርብ ነው። የካደው አምኖ አባቴ ብሎ ወደ አባቱ ቤት እንደመጣው እንዳዳም ተመልሶ ወደ ሲመጣ ያንን እበላለሁ ያንን እጠጣለሁ አለ። ክብርና ምስጋና ለቸሩ መድኃኒዓለም ይሁን። በደንብ ገብቷችኋል አላችሁ? እየሰማችሁ ነው? እግዚአብሔር ይስማችሁ። የልቦናችን ደጅ ይፈተንልን። ገላውን እጠቡት አለ አባት። ገላውን እጠቡት ማለት ንስሐ መግባቱን አዳም ማልቀሱን መጸጸቱን ነው። የእግዚአብሔር ልጆች ምእመናንና ምእመናን ልብሱን አልብሱት የተባለው የተወሰደበትን ጸጋ መንፈስ ቅዱስን ነው። መንፈስ ቅዱስ ተለይቶት ነበር። ራቁቱን ቀርቶ ነበር። አባታችን አዳም ከሰማይ ወደ ምድር ወርቆ ነበር። ጸጋ መንፈስ ቅዱስ እንደተመለሰለት ነው። ለእግሩ ጫማ አድርጉለት የተባለው የወጣባትን ገነትን ክፈቱለት ማለት ነው። ለጣቱ ቀለበት አድርጉለት ማለት አዳም ባለቀሰ ጊዜ እንባውን ባፈሰሰ ጊዜ እግዚአብሔር የገባለት ቃል ኪዳን ነው። ቀለበት የቃል ኪዳን ምልክት ነው። 5500 ዘመን ሲፈጸም ከሰማይ ወርድልሃለሁ፣ ከልጅ ልጅ ከድንግል ወለድልሃለሁ፣ በሜዳ ላይ ተመላልሼ ዞሬ ወንጌለ መንግሥትን አስተምርልሃለሁ። ይህን በማድረግ እንደ ወንጀለኛ ተቆጥቶ በመስቀል ላይ ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ ራሴን አሳልፌ ሰጥህና በደሜ ገነትን ከፍቼ ወደ ቀደመው ክብር መልሰሃለሁ። እንባህን ጸሎትን ልመናህን ተቀብያለሁ። ዛሬ የጠፉትን ይመልሳል። መድኃኒዓለም እንዲመለሱ ይፈልጋል። የዘላለም እሳት እንዳይበላቸው፣ የዘላለም ስቃይ እንዳያገኛቸው የሞተላቸው ዋጋ የከፈለላቸው አምላክ ነውና ዛሬም ለጠፉ ልጆቹ ተዘርግተዋል። ወገን በልቡ ዘበራን በልቡ ዘወትር ጠዋትና ማታ ሲመሽ ሲነጋ ሲቀመጥ ሲነሳ የላይኛውን መንገድ የሚያስብ ሰው እሱ የተመሰገነ ነው፣ የተመሰገነ ነው። ይሄ ነው የእግዚአብሔር ልጆች ምእመናን። ለጣቱ ቀለበት የተባለው አባታችን እግዚአብሔር ለአዳም የገባውን ቃል ኪዳን መፈጸሙን ነው የሚያስታውሰን። ዛሬም ይጣራል መድኃኒዓለም። እናንተ ደካሞች ሸክም የከበደባችሁ ቀኑ ሳይጨልምባችሁ በሞት ሳትወሰዱ እምድኅረ ሞቱ ለሰብእ አልቦ ንስሐ፣ ሰው ከሞተ በኋላ ቆይ ንስሐ ልግባ፣ ቆይ ወደ ፈጣሪ ልመለስ፣ ቆይ ነፍስ አባት ልያዝ፣ ቆይ ልቁረብ፣ ቆይ ሥጋ ወደሙን ልቀበል ብትሉ አይቻላችሁም። የሰከንድ ድል የላችሁምና ሳላችሁ በሕይወት ለጠፋው ልጅ መመለስ ይገባል። እናንተ ደካሞች ሸክም የከበደባችሁ የኃጢአት የበደል ሸክም የከበደባችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ተማሩ ከኔ ተማሩ፣ እኔ የዋህ ነኝ፣ በልቤም ትሑት ነኝ፣ ኃጢአተኞችን ይቅር የምል ነኝ፣ ሀዳጄ በቀል ነኝ። ከኔ ከአባታችሁ ተማሩ እናንተ ደካሞች ወደ እኔ ተመለሱ ይላል ቸሩ አምላክ መድኃኒዓለም ኢየሱስ ክርስቶስ። የእግዚአብሔር ልጆች የመዳን ቀን ዛሬ ነው። የተወደደው ቀን ይሄ ቀን ነው። እነሆ የተወደደው ሰዓት አሁን ነው። እነሆ የመዳንን ቀን አሁን ነው። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ሮሜ 5 ከቁጥር 2 ላይ ነገ የኛ አይደለም ይትበሉ ለየሰብ፣ ዛሬ ነገ አትበሉ። ወደ አምላካችን እንመለስ፣ ወደ እግዚአብሔር እንቅረብ። ምንም ነገን አናውቃት። ይትበሉ ለየሰብ፣ ነገ አትበሉ። ዮምሰሰብ ወየሰመ መሬት፣ ዛሬ ሰው እንደሆነ ነገ አፈር መሆናችንን አንርሳ። ተኝተንም መቀራት አለ፣ ወጥተንም መቅረት አለ፣ ተቀምጦም መቅረት አለ። የዚህ ዘመን ሞት እንደምታውቁት እንደምታዩት እግዚአብሔር ይማርሽ፣ እግዚአብሔር ይማርሽ ሳይባል ሰው በተኛበት ቅርት፣ በወጣበት ቅርት፣
በተቀመጠበት በታክሲ ውስጥ እየሄደ ጥርት የሚልበት ዘመን ነው። የተበሉ ለጌሰ ዛሬ ነገ አትበሉ። እንደጠፋው ወደ ልባችን ይመልሰን መድኃኒዓለም ወደ ልባችን ይመልሰን። የተወደደው ሰዓት አሁን ነው። እነሆ የመዳን ቀንም አሁን ነው። ዛሬ ነገ አትበሉ። የእግዚአብሔር ልጆች ምዕመናንና ምዕመናት እንግዲህ እግዚአብሔር ይቅር ባይ ቸር ደግ አምላክ ነው። እነዚህ አራት ነገሮች ካደረግን እግዚአብሔር ይቅር ይለናል ሁላችንም። የመጀመሪያው በእምነታችን እንጽና። ዘመኑ ከባድ ነው። ነፋሱ፣ ወጀቡ፣ ወገዱ፣ ማዕበሉ ተነስቷል። በእውነቱ ወጣችሁ ብዙ ነው። ወጣ ስትሉ ብዙ ነገር ትሰማላችሁ። በሃይማኖታችሁ ስሙ። እስከ መጨረሻው ይጸና እርሱ ይድናል። ማርቆስ ወንጌል 13 ቁጥር 13 ላይ እስከ መጨረሻው በሃይማኖቱ የጸና ወልድ ዋህድ ብሎ በተዋህዶ የከበረ ብሎ ሰውን ወዶ ሰው የሆነ ፈጣሪ አምላኬ ጌታዬ ኢየሱስ ክርስቶስ አዳኝ ሕይወቴ ብሎ በእሱ ያመነ ሰው የዘላለም ሕይወት አለው። አማን አማን ለከም እውነት እውነት እላችኋለሁ ዘያምን በሕይወት ዘላለም ዮሐንስ ወንጌል ምዕራፍ 6 ቁጥር 47 ላይ እውነት እውነት እላችኋለሁ ፈጣሪ አምላኬ ጌታዬ ብሎ በእኔ ያመነ ሰው የዘላለም ሕይወት አለው። ሃይማኖታችንን እንጽና። ማዕበሉ ወገዱ ነፋሱ የተነሳ ነው። ማንም በሃይማኖት ቆሜያለሁ የሚል ሰው ቢኖር እንዳይወድቅ ይጠንቀቅ። ቀኖቹ ክፉ ናቸውና። የሰማችሁ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የሁላችንን መጨረሻ ያሳምርልን። እስከ መጨረሻው በእምነታችን ያጽናል፣ በቤቱ ያጽናል። እስከ መጨረሻው በእምነታችን እንጽና። እነዚህ ካደረግን የመጀመሪያው አራት ነገሮች ነው የምናደርገው። የመጀመሪያው በእምነታችን መጽናት። እስከ መጨረሻው በእምነቱ የጸና እርሱ ይድናል። አማን አማን ብለክ እውነት እውነት እላችኋለሁ ዘያምን በእኔ ያመነ ፈጣሪ አምላኬ ገዢ ፈጣሪ ፍጥረታት መጋቢ ዓለማት ሰውን ወደ ሰው ይሆን ለሰው ልጆች ዋጋ የከፈለ አቤቱ ማረኝ ይቅር በለኝ ብሎ በእኔ በፈጣሪ ያመነ ሰው የዘላለም ሕይወት አለው። አላ አድዎ ሞት ሰው ቢሞት እንኳን ወደ ዘላለም ሕይወት ይሄዳል እንጂ ወደ ዘላለም ሞት አይሄድም። በእምነታችን እንጽና። ሁለተኛው ይቅር እንባል፣ እንዋደድ። የሰማችሁ ነው። እንዋደድ። እግዚአብሔር ሰብከው እግዚአብሔር በባህሪው ፍቅር ነው። ፍቅር የሌለው ሰው እግዚአብሔር የለውም ይላል ሐዋርያው ቅዱስ ዮሐንስ በመልእክቱ። ፍቅር የሌለው ሰው እግዚአብሔር የለውም። እግዚአብሔር ጋር እንድንኖር ከሰው ጋር በፍቅር ነው። ወደ ባሻ ነው፣ ወደ ሰፊ ነው፣ ነገር አላፊ ነው፣ ታጋሽ ነው። ከክርስቶስ የምንማረው ይሄንን ነው። አባ ሰለሞን እስመ በዘያሙ ይገብሩ ያው መከራ እየወረደበት በችንካር እየመጡት በጦር እየወጉት የሸዋክንዲ ይልቁን ልብሱን እየገፈፉት በጡንቻ በርግጫ እየተፈራረቁበት አባ ይቅር በላቸው የሚያደርጉት አያውቁም ማለት አለበት። የእግዚአብሔር ልጆች ለኛ እኮ ነው ያስተማረን መድኃኒዓለም በመስቀል ላይ እንዲቀሩ እኮ ነው። የመጨረሻው የመስቀሉ ቃል ይሄ ነው። ብዙ የበደሉ ብዙ ያሳዘኑ ብዙ ክፉ የሰሩት ሰዎች ሊኖሩ ይችላሉ በዙሪያችን በእያንዳንዳችን ሕይወት። ይቅር እንበላቸው። ይቅርታን ለማግኘት ይቅር መባል። የሰማችሁ ፍቅር የሌለው ሰው ማን የለውም አልኳቸው። እግዚአብሔር የለውም። ፍቅር ከሌለኝ ከንቱ ነኝ አለ ብርሃነ ዓለም ቅዱስ ጳውሎስ። ተራራ የሚያነሳ እምነት ቢኖር ዛፍ የሚነቅል ሃይማኖት ቢኖር ሥጋዬን ለእሳት እንዲቃጠል አድርጌ ብሰጥ ብዙ ተአምራት ላድርግ ብችል ከወንድሞቼ ከእህቶቼ ከጎረቤቶቼ ፍቅር ከሌለኝ ከንቱ ነኝ። አንዳች የምጠቀመው ነገር የለም። ማሰሪያ ይቅር ማለት ነው። በሕይወት ዘመናችን ብዙ ያሳዘኑ ሰዎች ይኖራሉ፣ በማወቅም ባለማወቅም። እኛ ግን ለይቅርታ ልባችንን ክፍት እናድርግ። ወዘይሄድ በልቡ ዘበላዕሉ በልቡ ዘወትር የሰማያዊውን ሕይወት ዘላለማዊውን ሕይወት የመንግሥተ ሰማያትን ደስታ እያሰበ የሚኖር ሰው እሱ የተመሰገነ ነው። የሰውን ጉዳይ እናስብ፣ የእግዚአብሔርን ነገር እናስብ። ይቅር እንባባል። ጥላቻ ካለብን ብንጾም፣ ብንጸልይ፣ ብንወድ፣ ብንነሳ፣ ብናስቀድስ፣ ብንቆርብ
ኃጢአታችን አይደመሰስም። እግዚአብሔር ፊት መቆም አይቻልም። እግዚአብሔር በባህሪው ፍቅር ነው። ፍቅር የሌለው ሰው እግዚአብሔር የለውም። ወንድሙን እህቱን የሚጠላ በሞቱ ውስጥ ይኖራል። ወንድሙን እህቱን ጎረቤቱን የሚጠላ በጨለማ ውስጥ ይኖራል። ጨለማ ዲያብሎስ ነው፣ ብርሃን ኢየሱስ ክርስቶስ ነው። ጥላቻ ዲያብሎስ ነው፣ ፍቅር ክርስቶስ ነው። ክርስቶስ ልጆች መገለጫችን በፍቅርና በሰላም ከሰው ጋር ነው። ይቅር እየተባባሉ ነው። ሶስተኛ ንስሐ ነው። የሰማችሁ አላችሁ እዚሁ እግዚአብሔር ከሁላችን ጋር ይሁን። ንስሐ እንግባ። ሶስተኛው ምን አልኳችሁ? ንስሐ እንግባ። ቅዱስ ጴጥሮስ ጌታን ሲጠይቀው ምንድነው ምግብ? ምንድነው መጠጥ? የምትበላው የምትጠጣው ምንድነው? ስትበላ ስትጠጣና ይህም ምግብህን ንገረኝ፣ መጠጥህን ንገረኝ አለው። አምይስ መብልዕ የውእቱ ኃጢአተኛ በደለኛ ከኔ ራቀ። የጠፋው በግ ሲገኝ የራቀው ሲቀርብ ተጸጽቶ እንደጠፋው እንባውን ሲያፈስ ደረቱ ሲደርስ ንስሐ ሲገባ ያንን እበላለሁ ያንን እጠጣለሁ አለ። ክብር ለአምላካችን ይሁን። ንስሐ የሚወጡን እንዲህ ይወዳቸዋል መድኃኒዓለም። ንስሐ እንግባ። ንስሐ እንደገና የምንሰራበት ነው። ንስሐ እንደገና የምንታደስበት ነው። ንስሐ እንደ 40 ቀን ሕፃን የሚያደርገን ነው። ሰው የሚወለደው 3 ጊዜ ይላል አትናቴዎስ አባታችን። ሰው 3 ጊዜ ይወለዳል። የመጀመሪያ ከእናት ከአባቱ በዘር ተከፍሎ ይወለዳል። ሁለተኛው በ40 በ80 ቀኑ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ይወለዳል። በሶስተኛ ደረጃ ንስሐ ገብቶ ተጸጽቶ ሲያለቅስ እንደገና ሶስተኛ ልደትን ያገኛል። እንደገና መወለድ እኮ ነው። እንደገና መፈጠር እኮ ነው። እንደገና መሰራት እኮ ነው ንስሐ መግባት። ንስሐ እየገባን እንጠብቀው ፈጣሪያችን። የመዳን ቀን ዛሬ ነው። የተወደደው ሰዓት አሁን ነው። የመዳንም ቀን ዛሬ ነው፣ አሁን ነው አለን ቅዱስ ጳውሎስ። ንስሐ እንግባ። በአራተኛ ደረጃ እግዚአብሔር ይፈቅድልን ለሥጋው ደሙ እንብቃ። ምንም ዛሬ ነገር ያለበት እግዚአብሔር ትእዛዙን ጠብቆ ሕጉን ጠብቆ በኃጢአት ብንቆሽሽ ብንረክስ በንስሐ ታድሰን እንደገና ደግሞ በፊቱ ያቆመናል መድኃኒዓለም። ጻድቅ 7 ጊዜ ቢወድቅ 7 ጊዜ መልሶ ወደ እግዚአብሔር ያነሳዋል። ሰው ንስሐ ከገባ ኃጢአቱ ይደመሰሳል። ሕያውና ዘላለማዊ ቃሉ ነው። ነቢያትም ንስሐ ግቡ ነው። ሐዋርያትም እየዞሩ ንስሐ ግቡ ነው። ራሱን አምላካችን ለስም አጠራሩ ክብር ይግባውና ወንጌለ መንግሥትን ሲያስተምር ንስሐ ግቡ ተመለሱ እያለ ነበር ያስተምራል። ንስሐ የሚገባው ሰው እግዚአብሔር አብዝቶ ይወደዋል። አዳም ንስሐ ገባ፣ ተጸጸተ። እግዚአብሔር ይቅር አለው። እጁን ዘርግቶ ተቀበለው። በቀራንዮ ላይ እጁን ዘርግቶ ደሙን አፍስሶ በደሙ ገነትን ከፍቶ ወደ ገነት ከነ ልጆቹ መልሶ አወጣው። ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ ሰማያዊ መንግሥቱን ዘላለማዊ ርስቱን ያወረሰኝ፣ ሞቶ ሕይወት የሰጠኝ፣ ተርቦ የመገበኝ፣ ቆስሎ የፈወሰኝ፣ ታርዞ ያለበሰኝ እያለ አዳም ከነ ልጆቹ እየዘመረ እያመሰገነ ወደ ገነት የገባበት ወራት ነው። እያችሁ እግዚአብሔር ያ የጠፋው ልጅ የአዳም ምሳሌ ነው። እኛም ጠፍተናል፣ በብዙ ነገር ጠፍተናል። ከአባታችን ከእግዚአብሔር ሕግ ወጥተናልና አጥብቀን ልባችንን መጠበቅ አለብን። ብፁዕ ብእሲ ዘይሄሊ ብፁዕ ብእሲ ዘማኀቤከ ረድኤቱ እግዚኦ። እርዳታው ካንተ ዘንድ የሆነለት ሰው የተመሰገነ ነው። በልቡ የምድሩን ሳይሆን የሰማዩን፣ ጊዜያዊውን ሳይሆን ዘላለማዊውን፣ ስጋዊውን ሳይሆን መንፈሳዊውን ዘላለም የሚያስብ ሰው እሱ የተመሰገነ ነው። ዘላለማዊ ሕይወት እያሰብን የእግዚአብሔርን ገነት ለመውረስ እንዲያበቃን ሁልጊዜ በመቅደሱ ለመኖር ያብቃን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ሁሉ በልቦናችን ይጻፍልን። 30፣ 60፣ 100 ፍሬ አፍርተን የስሙ ቀዳሽ የመንግስቱ የክብሩ ወራሾች ለመሆን ያብቃን። የሰማነውን ሁሉ በልቦናችን ይጻፍልን። እስከ መጨረሻው በሃይማኖታችን በእምነታችን በቤተ መቅደሱ ጸንተን ለመኖር ያብቃን። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ
ለሰባይነ ይጽብኦ ወልተሁ ነሲኦ